ዛሬ እዚህ ምን ታደርጋለህ? ዛሬ ቀጠሮ የለህም፣ የፊታችን ሰኞ ብቻ ነው። ለቀጠሮ አልመጣሁም፣ ዛሬ እዚህ የመጣሁት አንተን ለማየት ብዬ ነው። አመሰግናለሁ፣ ግን ቀድሞ ተወስጃለሁ። አውቃለሁ፣ እኔም እንዲያው ነኝ። ታዲያ እንግዲያው እኔ ጠይቃለሁ፣ ዛሬ በዚህ የተረከዘ ሙቀት ውስጥ ለምን ጥቁር ለብሰሽ? እስካሁን ባልቴት አይደለሽም፣ እስካሁን አልሞትኩም። በሳቅ ልሞት ነው ዛሬ ጥቁር ለብሼ ያለው፣ ምክንያቱም ጥቁር ቀለም ስለምወደው፣ እኔም ለዛ ነው የምንዋደዱ። እርስ በርሳችን አንዋደድም፣ መውደድ ትችላላችሁ አልችልም። መሳቅ ወይም ማልቀስ የተሻለ እንደሆነ አላውቅም። ሁለቱንም ማድረግ ጥሩ ይመስለኛል፣ መሳቅና ማልቀስ በተመሳሳይ ጊዜ። ሕይወት በእውነት ምስጋና ቢስ ናት እና እንዴት ነው እላለሁ። እኔም በዚህ ሁኔታ ውስጥ አልፌያለሁ። በምን በኩል መሆን? ይሄ አንተ ኃይለኛ ስሜት ነው። እኔ ግን እንዳንተ አልወደድኩም ነበር። ፍቅር በየትኛውም ቦታ ይከሰታልና ለመግባት ፍቃድ አይጠይቅም። የት ለመግባት? በልቤ ውስጥ አምላኬ። ምክንያቱም እያንዳንዱ ሰው በፍቅር ሲወድቅ ሞኝ ይሆናል። አላውቅም፣ ምናልባት ፍቅር ሞኝ ነው፣ ሞኝ ማለቴ ነው። እና ምን አለ ፍቅሬ፣ እኔም ይህን አሳልፌያለሁ። በምን በኩል ኖረዋል ይህ ኃይለኛ መጨፍለቅ? ገባኝ፣ እሷን መርሳት የተሻለ ይመስለኛል። እኔም እንደዛ ይመስለኛል። ከዚህ ቁጥቋጦ ውሻ እንደማይወጣ አይቻለው። በእውነቱ አይደለም፣ ውሻ የለም፣ የትኛውም እንስሳ የለም። ተኩላ እንኳን አይደለም፣ ተኩላ ሊወጣ ይችላል። አንተን ብቻ ተመልከት፣ ምን አየዋለው? ማየት ይችሉ እንደሆነ ይመልከቱ። እስካሁን አላሰቡትም። ምን አሰብኩ? አንተ እንደ ተኩላ ትመስላለህ። በመጨረሻ አንድ ሰው እውነቱን በፊቴ ሊነግረኝ ድፍረቱ ነበረው። ከመዋሸት ሐቀኝነትን እመርጣለሁ። እኔም ስለሱ ሳስብ የምሄድበት ጊዜ አሁን ይመስለኛል። ደህና አደሩ፣ የህልምህን ሴት እንደምታገኝ ተስፋ አደርጋለሁ። እሺ፣ እኔ ቃል መግባት አልችልም፣ ግን እሞክራለሁ። ምንም እንኳን ተኩላ ቢሆንም እንደኔ እርግጠኛ ነኝ አንዲት ሴት ተኩላ እንደምታገኝና በእሷ ደስተኛ እንደምትሆን እርግጠኛ ነኝ። ለምክሩ አመሰግናለሁ፣ ሞክራለሁ። ምናልባት አንዲት ሴት ተኩላዎችን አገኛለሁ እና ብዙ ትናንሽ ተኩላዎች ይኖሩናል። ትንንሽ ተኩላዎች ወይም ተኩላዎች ማለት ነው። ትክክል ነው፣ ትክክል ነህ። ጥቁር ነካደና እኔ ሄዳለሁ። እስከዚያ ድረስ ይህን አዲስ ቃል ለማመዳለሁ። እስካሁን አላውቅም ነበር። ዌር ቤቢ፣ መልካም ምኞቶች ፍቅሬ። እንዴት ደስ ይላል ፍቅሬ ብላኛል። ዘርግነትን ከፍቅር ጋር አታምታታ። አሁን የምራምሮዬን አጥቻለሁ። እንደምን አደርክ ፍቅሬ? የቲያትር ታዳሚው ጆሮ የሚሰፍር ሳቅ ውስጥ ገባ።